ሰላም ሰላም ቤተሰብ እንዴት ናችሁ? አለውን እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። የጠፋ ሰው አትፈልጉም እንዴ? ይህ የምታዩት መንገድ ማለት ነው የፊቼ ሰላሌ መንገድ ነው። የናፈቃችሁ ሰዎች ካላችሁ ሾፍ ሾፍ አድርጉት ማለት ነው። አያምርም? ሀገራችን እቺ መሳይ ለምለም ሀገራችን አለችን ማለት ነው። ኢትዮጵያ እኮ በነገራችን ላይ ማለት ነው እንዴት እንደምታምር ገጠሩም ከተማውም እኩል ነው ማለት ነው። አያችሁት? በበጋ ራሱ ለምለም ነው ሀገራችን ማለት ነው። እና የት ሄደሽ ነው ካላችሁኝ፣ ወደ ሀገር የሆነች ጓደኛዬ ገብታ ነው ማለት ነው። በጣም ስለናፈቀኝ ስለነበረ መንገዱ ቪዲዮ ሰርታልኝ ላከችልኝ። እኔም ደግሞ ሳልሰለች እስከ መጨረሻ ድረስ እያየሁት ነበረ። እኔ ያየሁትን ደግሞ እናንተ ማየት ስላለባችሁ ነው እዚህ ጋር ፖስት ላደርግ የፈለግኩት ማለት ነው። እስኪ ያምር የምር በጣም ነው የናፈቀኝ። የሰላሌ መንገድ በጣም ናፍቆኛል። ወደ ፊቼ ከአዲስ አበባ ፊቼ ከፊቼ አዲስ አበባ ምናምን የሆነ በቃ አላ አይ ጊዜ ድፍን 2 ዓመት ሆነን በቃ ሳንተያይ እኔና የሰላሌ መንገድ ማለት ነው። መሄድ በነገራችን ላይ እወዳለሁኝ። አዲስ አበባ እያለሁኝ በየ2 ወሩ በየወሩም በ15 ቀኑም እሄድ ነበረና አንዳንዴ አሁን ግን ስለናፈቀኝ ቪዲዮ አስደርጌ አስላኩኝ ማለት ነው። እና ይሄን ይመስላል። እዩት እስኪ እንዴት እንደሚያምር ወይ የምር በጣም ነው የናፈቀኝ። በጣም ነበር የናፈቀኝ። የኔ ውድ ያልኳትን ነው የላከችልኝ ማለት ነው። ወደ ደብረ ሊባኖስ ሲገቡ ደግሞ የደብረ ሊባኖስን ልክ ፖስት አደርግላችኋለሁ ማለት ነው። ግን ይህንን ኮፒ ሊንክ ሼር ፖስት አድርጉልኝ ማለት ነው። አገራቸው የናፈቃችሁ ልጆች ማለት ነው ሼር እያደረጋችሁ አድርሱት። ይዩት እስኪ ቪዲዮ ቫይራል ይውጣልኝ። ችን የመሰለች ሀገር አለችን። በነገራችን ላይ ማዳሜን ራሷ አሳይቻ ማለት ነው። ገጠር ነው ነካ ምናምን አለች ማለት ነው። አይ አዲስ አበባ ውስጥ አይደለም ብዬ ነገርኳት። እሷም ደግሞ አሁን ለሽርሽር ትሄዳለች ማለት ነው። እና በዛን ሰዓት ላይ ብቻ ይዘሽኝ ሂጂ እዛ ያሳየሽኛ ሀገር እንዳትለኝ እንጂ ችግር የለውም። እና የኛ ሀገር ይሄን ይመስላል። በጣም ነው ደስ የሚለው። ይሄ ያለው ኬት መሰላችሁ? ከሱሉልታ እስከ እስኪት መሰላችሁ የቀረጸችው ከሱሉልታ እስከ ጡሪ ሳትገባ ማለት ነው። ሙከ ጡሪን ካወቃችሁት እስከ ሙከ ጡሪ አልደረሰችም ማለት ነው። እና በጣም ነው ደስ የሚለው። በጣም ነው ደስ የሚለው ማለት ነው። በጣም በጣም ከምንም በላይ ሜዳ ነው። ባህር ዛፍ ራሱ ማየት ናፍቆኝ ነበር። ባህር ዛፍ ራሱ ናፍቆኝ ነበረ። ግን ባህር ዛፍ አየው። ስትገባ ቪዲዮ ኮል እያወራችን የገባችሁ ነበር። ትራንስፖርት ውስጥ ሆና ማለት ነው። ብዙም አልነበረም፣ አይሰማም ነበረ። ነገር ግን ቀርጻ ላከችልኝ። ደስ አለኝ። እኔም ደስ አለኝ። አይ ጋቢና ነው ደግሞ የተቀመጠችው እኮ። አይ የኔዋ እስኪ ሰፈሩን የምታውቁት እስኪ ኮሜንት ላይ ጻፉልኝ። የገብርኤል ስዕል አድኖ ይታየኛል። በዛ ላይ ደግሞ መዝሙር ነበረ የከፈቱት ማለት ነው። እንዴት ደስ እንደሚል አቤት! ቅናት አንገበገበኝ እኔ ማለት ነው። ቅናት አንገበገበኝ ሳየው ቪዲዮውን ማለት ነው ስትልክልኝ። አቤት መዝሙር እየዘመሩ ነበረ ምናምን። ይሄ ግን የት ነው? ይሄ እዚህ ጋ የት ነው? ደብረ ጽጌ ነው? ደብረ ጽጌም አይደለም ሳ እስኪ ጻፉ። የት ነው ይሄ? የሆነ ጫካ መሀል ነው ህንጻ ተሰርቷል፣ ግን የት እንደሆነ አላውቅም። እኔ ከመጣሁ ነው መሰለኝ ይሄ ህንጻ የተሰራው። እና ሀገራችሁ የናፈቃችሁ ልጆች እንደዚህ እዩዋት። ባጃጆች አይ ኢትዮጵያ፣ አይ ምንም ድሃ ብትሆን እኮ ሀገራችን የምር ውበቷ ልዩ ነው ያላት። ውበቷ ይለያል። ይሄ ራሱ ይሄ ማዳ ራሱ አዲስ ነው ማለት ነው። ይሄ ማዳም አዲስ ነው። ምክንያቱም እኛ ስንመጣ ማዳ እዚህ ጋ አልነበረም። በጣም ደስ ይላል። ይሄ ግን ማለት ነው እንትን መሰለኝ ምንድን ነው ደብረ ጽጌ ካልተሳሳኩ ደብረ ጽጌ መሰለኝ። ይሄ ከተማ ደብረ ጽጌ ነው ይመስለኛል ማለት ነው። በጧት እየተጓዘ ስለነበረ ተጎታቹ መኪና ነበር እየመጣ የነበረው። በነገራችን ላይ ማለት ነው ሳውዲ፣ ዱባይ ምናምን በጣም አስፋልት አለ በዛም በዚህም ማለት ነው። መግቢያ ሌላ ነው፣ መውጫ ሌላ ነው። እዚህ ግን በአንድ ነው ማለት መስመሩ በአንድ ነው። በቃ ሀላ አብዛት እኛ ጋር አደጋ የሚከሰተው ለዛ ነው። እዚህ ጋር አሁን መንገድ ተዘጋጋባቸው ና አልጽፋችሁታል። እና መመለሻ በሌላ በኩል አስፋልት ቢሰራ እንደሌላ ሀገር ብትሰለጥን ሀገራችን ደስ ይለን ነበረ። ምክንያቱም ከአደጋ ራሳችንንም
መቆጠብ እንችል ነበረ ማለት ነው። ነገር ግን ሀገራችን ድሃ ስለሆነች በአንድ አስፋልት ላይ ነው ሁሉ መኪናዎች የሚጓዙት፣ ባጃጁም፣ ሞተሩም፣ ተጎታቹም፣ በቃ ተሳቢውም፣ ቀጥቅጡም፣ አይሩፉም ብቻ በአንድ መስመር ነው የሚሄደው። ያው ከድህነት የተነሳ ነው እና የተለያየ አስፋልቶች ቢሰሩ ደስ ይል ነበር። አንደኛ እህት ወንድሞቻችንንም ቤተሰብም አይታጣም። ብዙ በመኪና አደጋ የሚሞቱ ልጆች አሉ። አስታውሳለሁኝ አንድ ጊዜ ከፍቼ ወደ አዲስ አበባ ስሄድ ከአረብ ሀገር የገባች ልጅ ነበረች እና ገና ቤተሰቦቿ ጋር ሳትደርስ ማለት ነው ከጡሪ ሳትደርስ መሀል ላይ መኪና ተገልብጦ እንትን አለች ማለት ህይወቷ አረፈና በጣም ነው ልብ የተሰበረው ነበር። በጣም ነበር ያዘንኩት እና ሁለት አስፋልት ቢሆን አሁን መመለሻና እንትን ቢኖረው አሁን እንደዚህ አይሆንም ልላችሁ ፈልጌ ነው። ብቻ በጣም ነው የሚያሳዝነው አገራችን ድህነቷ ነው። እንግዲህ እግዚአብሔር ሰላሙን ያወርድልንና ይኖራል፣ ሀብታም ትሆናለች ብለን ተስፋ እናደርጋለን። ምክንያቱም አበይም አልቋል ማለት ነው። አበይ ግድቡ ስላለቀልና አሁን መንገድም የተለያየ መንገድ ይሰራልናል ብዬ በተስፋ ጠብቃለሁኝ፣ እንደኔ ማለት ነው። እኛ ባንደርስበት የልጅ ልጆቻችን ሊደርሱበት ይችላሉ ማለት ነው። ይህን ይመስላል ሀገራችን። ግን ይሄኛው የት ነው እንዲህ ምንድን ነበረ ይሄኛው ማለት ነው? ይሄ ደብረ ጽጌ ነው ወይስ አይደለም? ይሄ ደብረ ጽጌ ነው ሳ እስኪ ጻፉ። ደብረ ጽጌ ነው ወይስ የት ነው? ብቻ አይደለም ደብረ ጽጌ መሰለኝ። ብቻ እኔ ብዙም ስለማላውቀው በመንገድ ላይ እንደዚሁ ስለማየው ነው። እንዴ ፊቼ ነው፣ ይሄማ ፊቼ ነው። ኧረ ፊቼ ነው መሰለኝ ጋይዝ። አይ ፊቼ ስገባ ነው እንዲቀረጸችው አላቅም። ብቻ እናንተ በኮሜንት አስቀምጡት የት እንደሆነ ማለት ነው። ብቻ ደስ ይላል። በጣም ነው ደስ የሚለው። በጣም ደስ ይላል። እስከ መጨረሻው ድረስ እዩት። አቤት ህዝቡ ብዛቱ። ባጃጅ ነው ሁሉም የያዘው። ጋሪ ግን እስካሁን አላየውም። ጋሪ ተከልክሏል። በነገራችን ላይ ጋሪ ስለተከለከለ ነው ነካ ያላየሁት እኮ። ጋሪ አላየሁም እኔ እኮ ምንድን ነው እያለኝ። አይ ጋሪ ተከልክሏል፣ ለዛ ነው ማለት ነው። ባጃጅ ነው በብዛት ባጃጅ። አቤት ባጃጅ ግን ሁላችሁ እዚህ ጋር ትራንስፖርት እየጠበቁ ነው። እዚህ ጋር ወራጅ አለ፣ አቁመዋል መኪና ማለት ነው። እኔ ግን ታድላ እኔ አሁን ስገባ ማለት ነው። አቤት እኔ እንጃ አላቅም ያለኝ ደስታ የት እንደምወርድ። መንገድ ራሱ ወርጄ በእግሬ የምሄድ ነው የሚመስለኝ ሁላ ከናፍቆቱም የተነሳ ማለት ነው። አቤት ሩጫዬ። አይ ለመሄድ ለመግባት ያሰባችሁ እግዚአብሔር በሰላም ወደ ሀገራችሁ ያስገባችሁ። መብርሃን እቅፍ ድግፍ አድርጋ በሰላም ለሀገራችሁ ታብቃችሁ፣ ለቤተሰቦቻችሁን ባይን ለመታየት ያብቃችሁ ማለት ነው። ግን በስማም እኔ እዚህ ቦታ ነው ያልኳችሁ ራሱ አይደለም ማለት ነው። ዛጋ